አሁን እንግዲህ አይፎን የሚባል አንድ ከባኪንዳችን የሚላክ ዴታ አለ። እሱን አዘጋጅተን ልከናል። ከፍሮንት ኢንዱ ነው እንግዲህ መቀበል የሚያስፈልገው። ስለዚህ ኮምፖነንታችን ላይ እንሂድ። አይፎን የሚባል አንድ ፎልደር ክሬት እናድርግ። እሱ ራሱ ገብቶት አይፎን የአፕል ምልክት ያስ አይፎን እሱ ውስጥ እንገባለን። እንደ ጄኤስኤክስ ይኖረናል። የት ገባው? ሲኤስኤስም ይኖረዋል። ሲቀየር ምን ሆና ነው እያልኩ ነው። ቺ የሲኤስኤስ እንትኗ ፋይል አይኬኗ እኔ ጋር ስትቀየር አሁን ይደብራል። ድሮ ይሻል ነበር። አፕዴት አድርገውታል። ኤክስቴንሽን ለዛ ኢምፖርት እንበል። ሲኤስኤሳችንን እናስገባ። ሲኤስኤሱ ገብቷል። ከዚህ በኋላ እንግዲህ መጻፍ ነው። ቅድመን ብለናል። ፌች ተደርጎ የሚመጣ ዴታ ካለ ያ ዴታ ምን ላይ መቀመጥ አለበት? ስቴት ላይ አይደል? ሪያክት ላይ በቃ ሁሌ እንዲህ ነው። ሪያክት ላይ ሁሌ ማለት ትችላላችሁ። የሆነ ዴታ ፌች ተደርጎ የሚመጣ ከሆነ ያን ዴታ የምታስቀምጡት ስቴት ላይ ነው። የራሱ የሆኑ ብዙ አድቫንቴጆች አሉ። ስለዚህ መጀመሪያ ስቴታችን እናዘጋጅ። ስቴት ማኔጅ እንድናደርግ የሚፈቅድልን ደግሞ ዩዝ ስቴት ነው። ዩዝ ስቴት ሪተርን የሚያደርገው ከዚህ በፊት ብዙ ጊዜ አውርተናል። የሆነ አሬ ነው ኢኒሻል የስቴቱን ቫሊዩ እና አንድ አናኒመስ ፋንክሽን ሪተርን ያደርጋል በአሬ መልኩ። ስለዚህ ስትራክቸር እናደርገዋለን ምንም በለው። ከዛ የሚመጣው እንግዲህ አይፎን ስንበለው የአይፎን አይነቶች ናቸው የሚመጡት። ከዛ ሴት አይፎንስ እና ሴት አይፎንስ ከዛ እሱ ማለት ደግሞ እኩል ይሆናል እና ዩዝ ስቴት ኢኒሻሊ እንግዲህ ባዶ አሬ እንዲጠብቅና አሬ ነው የሚመጣው እንደተባባሉ ምን እንደሚመጣ ማታወቅ ከሆነ ነል በሉት። ቅድም ስላየሁት አሬ ነው የሚመጣው። ነልም ልትሉ ትችላላችሁ። በነል እንስለው። እዚህ ጋር ኤረር አይደለም። ባለፈው የጫናት ኤረር ሌንስ አለቻል። ለዛ አይፎን አሳይን ተደርገዋል ግን አልተጠቀምከው ምናምን ኤረር አይደለም፣ ሰጀስሽን ነገር ነው። እሺ ከዛ ደግሞ ሬንደር ተደርጎ እንዲታይ እንፈልጋለን። ዩዝ ስቴት ስቴቱን ነው እንጂ ማኔጅ እንድታደርጉ የሚያደርጋችሁ ሬንደር አድርጋችሁ እንዲታይላችሁ አይደለም የሚያደርገው። እሱን ለማድረግ የሚጠቅመው ሁክ ማለት ነው ዩዝ ኢፌክት አይደል? ዩዝ ብሎ የሚጀምር ነገር ሁሉ ሁክ ነው። ስቴት ዩዝ ኢፌክት ምናምን ሁኮች ናቸው። ስለዚህ ዩዝ ኢፌክት የሚባለውን እንጠራለን። ዩዝ ኢፌክት ደግሞ ሁለት አርጊመንት ይወስዳል። መጀመሪያው ኮልባክ ነው፣ የምትሰሩትን ነገር እዚህ ስለምትሰሩት። ሁለተኛ ደግሞ ዲፔንደንሲ ይባላል። ምን ያክል ጊዜ መቀየር እንዳለበት ነው። ስንቴ ነው እዚህ ውስጥ የምትጽፉት ነገር የሚሰራው ስንቴ ነው እዚህ ውስጥ የምንጽፈው ሬንደር ማድረጉን ምናምን ነው ማለት ፌች አድርጎ ማምጣቱ ከባኪንድ የሚላከውን ነገር ፌች አድርጎ አምጥቶ ተቀብሎ ማዘጋጀቱን ነው። ስለዚህ አንዴ ነው እንዲሰራ የምንፈልገው ሬንደር ሲደረግ። ለዛ ነው ባዶ አሬ ዲፐንደንሲ የሰጠ ነው። ከዚህ ውስጥ የምንሰራውን ነገር እንሰራለን። መጀመሪያ ፌች ማድረግ አለበት ከባኪንድ የሚላክለት። ስለዚህ ፌች እንበል። ከዛ ለተባባልነው እዚህ ጋር ኮቴሽን መጠቀም ትችላላችሁ ወይም ባክቲክ። ሁለቱ ቅድም በባክቲክ ሰርተናል። አሁን ኮቴሽን እንጠቀም። ፌች የሚያደርገው ከየት ነው? ከሎካል ሆስት ነው አይደል? እዚህ ጋር ብንሄድ የታለ ሰርቨራችን ላይ ብንሄድ ኢንዴክስ ዳት ኤችቲኤምኤል ላይ እንደምታዩት እዚህ ጋር ነግረነዋል ሆስት ሎካል ሆስት ነው ብለን። ስለዚህ ሎካል ሆስት ስለሆነ ኤችቲቲፒ ምናምን ነው ብለን እዚህ እንውሰደው። ይህ ያለ ለምሳሌ ሰርቨር እንትኑ ብቻ ነው የሚቀየረው። ይህን እንውሰደው ነው ካፒ አድርጋችሁ ወስዳችሁት እዚህ ውስጡት ኤችቲቲፒ ሎካል ውስጥ። ከዛ ግን ሰርቨራችን እያዳመጠ ያለው አት ስንት ነው? ፖርት 5000 ላይ ነው አይደል? ይኸው 5000። ስለዚህ መቀየር አለበት እዚህ ጋር 5000 ላይ እንዲያዳምጥ እናድርገው። ከ5000 በኋላ ስላሽ ብሎ ምን ሲሄድ ነው? አይፎን ብሎ ሲሄድ አይደል? እዚህ ጋር አሁንም ኢንዴክስ ዳት ኤችቲኤምኤላችን ላይ የጻፍነው ነገር እዚህ ጋር መች ነው ዩዘሩ ወደ አይፎን ሲሄድ የሚሰራው ነገር ያለው። ስለዚህ ስላሽ ብለን አይፎንን እንሰጠዋል። አንዱን ስላሽ አድርጉት አይፎን። እሺ በቃ ወደ አይፎን በሚሄድበት ጊዜ የሚመጣ ዴታ ይኖራል። ከዛ እሱን
ቅድም እንደተነጋገር ነው ከባኬንድ የሚላከው ነገር ጄሰን ነው ብለናል። መጀመሪያ እሱ ምን መሆን አለበት? ፓርስ መደረግ አለበት። ለትክክለኛ ጃቫስክሪፕት እንትን መቀየር አለበት። ስለዚህ ዘን ቼክ ለማድረግ መጀመሪያ ይህ ነገር ይሰራል አይሰራም ብራውዘሩ ላይ ቼክ ማድረግ ይቻላል። ካፕ አድርጋችሁ ወስዳችሁት እዚህ ጋር ብትለቁት እንደምታዩት አምጥቶልናል። ከዴታ ቤዛችን ነው ይሁን የመጡ ፕሮዳክት አይዲ፣ ፕሮዳክት ዩአርኤል ምናምን፣ ለስት ስፔንድ ምናምን፣ ላስት ላቭ ቅድም ያስቀመጥ ነው። ስለዚህ ያው እየሰራ ነው። ግን እንደምታዩት የኦብጀክት አይደለም ማለት የጃቫስክሪፕት ኦብጀክት አይደለም። ኪውም ቫሊዩም ኮቴሽን ውስጥ ናቸው። ለምሳሌ በትክክለኛ የጃቫስክሪፕት ኦብጀክት ኪው ኮቴሽን ውስጥ አይገባም። ቫሊዩ ሊገባ ይችላል። ቁጥር ካልሆነ ቁጥር ከሆነ አይገባም ምናምን። ስለዚህ ወደ ትክክለኛ ጃቫስክሪፕት ኦብጀክት መቀየር ስላለበት ዘን እንጠቀምና በትክክል ፌች አድርገን ካመጣኸው የሚመጣውን ነገር ስም እንስጠው። ሪስፖንስ እንበለው። ሪስፖንስ እሱን ሪስፖንስ ወደ ሪስፖንስ ዳት ጄሰን ቀይሮ ማለት ፓርስ አድርገው ማለት ወደ ትክክለኛ ጃቫስክሪፕት ኦብጀክት ቀይረው። ወደ ትክክለኛ ጃቫስክሪፕት ኦብጀክት ከተቀየረ ደግሞ አሁን እሱም ላይ ዳት እንበልና ከተቀየረ ደግሞ የተቀየረውን ነገር ዴታ እንበለውን። የተቀየረውን ነገር ዴታ እንበለውና ሴት አይፎንስን ተጠቅመን ዴታውን እናስቀምጠው። ስቴታችን ላይ ሴት አይፎንስን ተጠቅመን ዴታውን እንስጠው። አሁን በትክክል አስገባን ማለት ነው። ኮንሶል ላይ አሁን አውጥተን ማየት እንችላለን። ግን ከዛ በፊት ካች እናድርገው። ምናልባት ኤረር ካለ ምናምን ካች ሜትድን በመጠቀም ኤረር ካለ ኮንሶል ላይ ያወጣልና ላይ አይፎንስ እናውጣለን። እሺ ይህን አሁን ብራውዘር ላይ ማየት አንችልም፣ ምክንያቱም ገና ሬንደር መደረግ አልጀመረም። አፕዳጅ ሲክስ ላይ እንሂድና ከሄደሩ ካለርቱ በኋላ እንየው፣ በኋላ እናስተካክለዋለን። ቦታው እዚህ ጋር አይደለም። ፌች አድርገን ያመጣነው ምንም ነገር የለም። ጀስት ኮንሶል ሎግ ላይ የምናየው ነገር ማለት ሪተርን ብለን የጻፍነው ነገር የለም። እዚህ ውስጥ እንደምታዩ አይፎን ውስጥ ሪተርን ውስጥ የጻፍነው ነገር የለም። በዛ ምንም ነገር እንዳጠብቁ እዛ ብራውዘር ላይ በአይሆን ኮንሶል ላይ የጻፍነው ማየት እንችላለን። ላይን ስንት ነበር? ላይን 12 አይፎን ምናምን ሶስት አሬዎች መጠውላል እያለ ነው። ሶስቱ አሬዎች ውስጥ ላይ ደግሞ እንደ ኦብጀክት ሆኖ አሉ። በቃ ስለዚህ ስቴቴ ላይ ማስቀመጥ ያለው ማለት ነው። ፌች የተደረገውን ከዚህ በኋላ ሪተርን ውስጥ ገብተን ቅድም እንዳደረግ ነው የሚሰራውን ነገር መስራት። የእስካሁኑ ነገር ግልጽ ነው። የመጀመሪያውን ክላስ ነው ኮንቴነር ልበል። ኮንቴነር ፍሉድም ልትል ትችላላችሁ፣ ችግር የለውም። ቡትስትራፕ ስለሆነ እየተጠቀምን ያለ ነው። ከዛ ቪዲዮ ላይ ሳምፕሉን ከፍተን ብናይ አይፎን ሲነካ ወደዚህ ወስደዋል ነው። ግን መጀመሪያ በኤችዋን አይፎንስ ከዛ ደግሞ ከታች በኤች ስሪ ወይ ፎር ምናምን the best for the brightest የሚል አለ። እሱን መጀመሪያ እንጨምር። በኤችዋን አይፎንስ በለው። ከዛ በኤች ስሪ ነገር the best for the brightest ነገር አሁን ሄደን ብናይ
ይህ ነገር ወጣላ አይፎን ቤስት ፎር ዘ ፕራይሰስ ግን ደግሞ ሴንተር አይደሉም። ስለዚህ ሴንተር እናደርጋቸው። ቡትስትራፕ ስለሆነ እየተጠቀምን ያለ ነው። ክላስ ኔም ቴክስት ሴንተር ብትሉት ሴንተር ይሆናል። ያ ሴንተር አምጣት ችሏል። ሌላ የቀረውን ስታይል በኋላ እንጨርሰዋለን። በኋላ ሬንደር ወደ ማድረጉ እንሂድ። ማለት የመጣልንን ነገር ስቴት ውስጥ አስቀምጠናል። ስቴታችን ደግሞ አይፎንስ ነው። አሁን ጃቫስክሪፕት ኤክስፕሬሽን ልንጽፍ ስለሆነ ከሊብሬስ መጠቀም አለብን። እዛ አይፎንስ ላይ ማፕ ያደርግልኝ። ማፕ ደግሞ የራሱ የሆነ እንትን ይወስዳል ብናል። እያንዳንዱ ነገር ምን ይበለው አይፎን ይበለው። ከዛ ሪተርን የሚያደርገውን ነገር የሆነ ቲ ውስጥ ሁለት ነገር ስለሆነ ሪተርን የሚያደርገው። ከዛ ሁለቱ ደግሞ ቪዲዮ ላይ አንዴ ከፍተን ብናይ እንደምታየት ነው። ይህን አሁን እቅዱ ምንድነው? ይህን አንድ ሮ ውስጥ እናስቀምጠዋለን። ሮ ማለት ይህን ነገር ነው ሪፕሬዘንት የሚያደርገው። በጎን የሆነ ዲስክሪፕሽን ታይትል ምናምን አለ። በአንድ ጎን ደግሞ ኢሜጅ አለ። ስለዚህ ሁለቱን ነገር ስለሆነ ሬንደር ስናደርግ የሚመልስልን ነገር አንድ ሮ የሚባል አንድ ትልቅ ዲቭ አለን። ከዛ እሱ ውስጥ ደግሞ ሁለት ዲቮች እናዘጋጃለን። አንደኛው ዲቭ ይሄኛውን ነገር ይይዛል፣ አንደኛው ዲቭ ኢሜጃችንን ይይዛል። ስለዚህ ዲቭ እናዘጋጅ። እንትን ቅድም ላይ ዲስክሪፕሽኖች ምናምን ይይዝ፣ ሁለተኛው ዲቭ ደግሞ ኢሜጃችንን ይይዛል። ስለዚህ ያው መጀመሪያ ኢሜጁን እናስገባዎች ስታርሲ አሁን እንደዚህ ነው መግባት ያለበት። አሁን ኢሜጅ የት ነው ያለው? እሱን ኮንሶላችን ላይ ገብተን ብናይ ይህ ችግር የለውም። ብሬክ አድርጓል፣ እናስተካክላለን። ብሬክ አደረገ ወይም መለሰዎች ነገር ኮሜንት አላርገው እሱን እየጠበቀ ያለው ስምንቱ የቅድሙ ናቸው። ሶስቱም እነዚህ ነው። አይፎን ማለት ይህ ነው እንግዲህ አንዱን አይፎን ብለናል። አይፎን ውስጥ ኢሜጅ የት ነው የሚገኘው ነው። ኢሜጅ ማለት ደግሞ ፕሮዳክት ዩአርኤል ነው አይደል? ስለዚህ አይፎን ዳት ፕሮዳክት ዩአርኤል ብል ኢሜጁን ማግኘት ይችላለሁ ማለት። ፓዙን የምታውቁት ሪተርን የተደረገውን ነገር ኮንሶል ላይ አውጥታችሁ ይህን አንዴ እንመልሰውና እሺ እዚህ ውስጥ እንግባ። አይኤምጂ ደግሞ ኤስአርሲ እንደዚህ ነው የሚሆነው። ጃቫስክሪፕት ኤክስፕሬሽን ስለሆነ የምጽፈው አይፎን ላይ ፕሮዳክት ዩአርኤል በትክክል መጻፍ አለበት። ፒ አፕርኬዝ ከሆነ እዛ ጋር ዝም ጋር አፕርኬዝ ነው። እዚህ ጋር ፒ አፕርኬዝ ነው ፕሮዳክት ዩአርኤል። ስለዚህ ፒን አፕርኬዝ ማድረግ አለብኝ። ፕሮዳክት ዩአርኤል የመጀመሪያው ዲቭ ላይ ደግሞ ቪዲዮ ላይ ብታዩ ሪተርን የሚያደርገው ምንድን ነው? የሆነ ታይትል አለ። ታይትሉን ደግሞ የት ነው የምናገኘው? አሁን ኮንሶሉ ላይ ብትሄዱ ታይትል ማለት ፕሮዳክት ኔም ነው። ታይትል ማለት ፕሮዳክት ኔም ነው። ስለዚህ አይፎን ዳት ፕሮዳክት ኔም ብሎ መስጠት ይቻላል ማለት ነው። እሺ የመጀመሪያው ዲቭ ላይ ታይትሉን በኤች1 እናስገባ። አይፎን ኖ ሶሪ ኤች1 ኮቴሽን እንትን ከርሊ ብሬስ ውስጥ ምን አለበት ዳት ምናምን ስለምል አይፎን
ፕሮዳክት ኔም እዚህ ጋር እንዳለው ራሱ መሆን አለበት። ቅድም ላይ ፕሮዳክት ኔም ፒ አፕር ኬዝ ከሆነ አፕር ኬዝ ነው፣ እዛም ጋር አፕር ኬዝ ነው መሆን ያለበት። ፕሮዳክት ኔም አፕር ኬዝ ነው የተጠቀምኩት። እሺ፣ ስለዚህ የመጀመሪያው ዲቡ ላይ ኤች1 አስገብተናል። ይህ ነገር ተውት፣ ቅድም ጀምሮ ምንም ኤረር የለም። ቪዲዮውን እያየን ነው የምንሰራው። ሁለተኛ ላስት ቱ ላቭ ምናምን የሚለው ነው። እሱን ደግሞ ምን ብለን ያስገባ ነው? አሁን ኮንሶላችን ላይ የምጠን መይዝ ላስት ላይ ነው ዲስክሪፕሽን ብለን ያስገባ ነው። ይህ ነገር ደግሞ ፕሮዳክት ብለናል። ስለዚህ ፕሮዳክት ዳት ዲስክሪፕሽን ማለት እንችላለን። በፒ እናስገባውሽ በአንድ ፒ ምንም በል ፕሮዳክት ነው አይፎን ዳት እያንዳንዱ ኤሌመንት እዚህ ጋር አይፎን ብለን ስሙን ሰጠነው የለ። ስለዚህ አይፎን ላይ ያለውን ዲስክሪፕሽን እሺ። ከዛ አሁን ቪዲዮ ላይ ብንመለስ ስታርቲንግ ምናምን ይላል። እሱን ደግሞ ምን ብለን ያስቀመጥነው? ኮንሶል ላይ ብትሄዱ ስታርቲንግ ፕራይስ ብለን ያስቀመጥነው። ስለዚህ ፕሮዳክት ማለት አይፎን ዳት ስታርቲንግ ፕራይስ ማለት ይችላለሁ። እሱንም በፒል አስገባ። ዳት ስታርቲንግ ፕራይስ። እሺ፣ ሌላ ምን ይቀራል? እዚህ ጋር ፍሮም ምናምን የሚለው እሱን ደግሞ ምን ብለን ያስቀመጥነው? ፕራይስ ብለን ነው። ስለዚህ አይፎን ዳት ፕራይስ ማለት ይችላለሁ። እሱንም በፒ እናስገባው። እሺ፣ ማፕ ምናምን የሚለው መጀመሪያ አይፎንስ አለ እንዲጠብቀን ነው። እቺ ኦፕሽናል ቼኒንግ ትባላለች። ጥያቄ ምልክት መጀመሪያ። እሺ፣ አሁን አምጥተነዋል። ስታይሉ ነው የቀረው እንጂ እንደምታዩት ይህ ቅድም የጨመርነው ነው ታይትል። ግን ይህ ከዴታ ቤዛችን ቀጥታ እየመጣ ያለ ነገር ነው። አይፎን ኤስ ምናምን ይላል፣ ኢሜጁ አለኝ። አይፎን 11 ምናምን ይላል፣ ኢሜጁ አለ ምናምን ኢሜጁ አለ። ስታይሉን ማስተካከል ነው የሚቀረው። ስታይል ማስተካከል ምንድን ነው? ቪዲዮ ላይ ብታዩ ይህ በአንድ በኩል ይህ በአንድ በኩል ነው የሚሆነው። ስለዚህ መጀመሪያ ሮ ብለን ያዘጋጀነው አንድ ክላስ አለን አይደል? እሱ ላይ ዲፍሌክስ እንበለው እና አላይን አይተም ሴንተር ለማለት የግድ መጀመሪያ ፍሌክስ መደረግ ስላለብን ከዛ በኋላ አላይን አይተምስ ሴንተር እንበለው። ፍሌክስ ስለተደረገ ከዚህ በኋላ ሴንተር ላይ ያስቀምጣቸዋል። ያው አሁን ሴንተር ላይ ተቀምጦልኛል። ይህ ሴንተር ነው፣ ይህ ሴንተር ነው። ከዚህ በኋላ የሚኖራቸውን ኮላቸውን ምናምን መስጠት ነው። እነዚህን ሙሉ የያዘውን ዲብ አንድ ግማሽ ኮለም ግማሹ መያዝ አለበት። ስክሪኑ በቪዲዮ መሰረት እንደምታዩት ቪዲዮ ላይ ኢሜጁ ግማሹን ይይዛል። ከዛ እዚህ ጋር ሌላ ቴክስቱ ደግሞ ግማሽ ይይዛል። ስለዚህ እነዚህ ሁሉንም ለያዘው ዲብ ክላስን የመንበልና ኮለምዲ 6 እንስጥ። ያ ለዚህኛውም እንደዛው ኢሜጁም እንደዛው ግማሽ ክላስ ኔም ብለን ኮለምዲ 6 እንስጥ። እነዚህ ኮል ምናምን ግን የሮ ኢሚዲየት ቻይልድ መሆን አለባቸው። እንደነገር እዚህ ጋር የሆነ ዲፕ ቢኖር ኮል ምናምን ብትሉት አይሰማችሁም። አለ ሌላ ዲፕ ስላለ መኖር የለበትም። ከሮ በኋላ ነው ቀጥታ እነዚህ መጠቀም ይቻላል ከፈለጋችሁ። አሁን ብንሄድ ያ የሆነ መጥቷላ። ይህ ከዚህ መጣ፣ ይህ ከዚህ መጥቷል፣ ይህ ከዚህ መጥቷል። ሌላ የሚቀረው እነዚህ ነገሮች ሴንተር መሆን አለባቸው። እዚህ ጋር ብታዩ ቪዲዮ ላይ
አይፎን ኤስኢ ወደ ውስጥ ገባ ሴንተር ላይ ነው ያለው እንጂ ፍሮም ስታርት አይደለም፣ ቴክስት አለ። ስለዚህ እሱን ነገር ሴንተር ማድረግ አለብን። ግን ደግሞ ታይትሉ ብቻ አይደለም፣ ቪዲዮ ላይ ብታዩ ታይትሉ ብቻ አይደለም፣ እነዚህ ሙሉ ሴንተር ነው የሚሆነው። ስለዛ ሁሉንም የያዘውን ዲቫቸውን ቴክስት ሴንተር ብለውስ ይህም ሴንተር ገባ፣ ይህም ሴንተር ገብተዋል፣ ይህም ሴንተር ገብተዋል። ከዚህ በኋላ ትንሽ ፎንት ሳይዛቸውን ምናምን ማስተካከል፣ ስታይል እንዳልኳቸው አትጨነቁ። ትንሽ ለማስመሰል ሞክረን ኤግዛክት ካልመጣ ምናምን አንልም። እሺ ቡትስትራፕ 5 ቢሆን ኖሮ እዚሁ ፎንት ስታይሉን ፎንት ሳይዙን ወይቱን ምናምን መጨመር ማስተካከል ይቻል ነበር። ግን እነሱ የሰጡን ኮድ ስለነበር ያኔ ሲኤስኤሱ ቡትስትራፕ ፎር ነው የተጠቀሙት። ስለዚህ ከስተም እንጻፍ። ይህን ታይትል ልበለው እና ለምሳሌ እሺ ይህን ዲስክሪፕሽን ልበለው፣ ክላስ ኔም ዴስክ ብቻ ልበለው። ይህን ፕራይስ ልበለው፣ ይህንም ክላስ ኔም ፕራይስ ልበለው፣ ችግር የለውም። ተመሳሳይ ስታይል ነው እንዲኖራቸው ነው ፈልገው። ስለዚህ እነዚህን ነገሮች ወስደን እንስራ። አይፎን ጄስ ላይ አይፎን ሴሴስ አለ ነው። ስለዚህ ታይትሉን እንውሰደው እና ስንት እንስጠው? ፎንት ሳይዝ ላይ 55 ፒክስል ብንሰጠው ይቻላል አይደል? ቃስም ኤፍኤስ ብለህ እሱ ቡትስትራፕ እዛው 5 እንትን ላይ ላይ መሰለኝ 4 ላይ ይሰራል። 4 ላይ ይሰራ። አሁን ኤፍኤስ 1 ብለው ከኤፍኤስ 1 እስከ ኤፍኤስ 5 አለ አይደል? እዚህ ጋር ምንም አይቀየርም። ቡትስትራፕ 4 ነው የኛ። ኤፍኤስ ምናምን የሚሰራው 5 ላይ ነው። ስለዛ ነው። ከዛ ፎንት ዌይት እንስጠው 600። ፎንት ዌይት ዩኒት የለም፣ ፒክስል ምናምን አይባልም። አሁን ሄደን ብናይ ጎላ ብሎላ። እሱ ብቻ አይደለም ያን ጎላ ብሏል። ለሁሉም ተመሳሳይ ስለሆነ ማፕ ስለሆነ የሚያደርገው ለአንዱ መሰጥ ስታይል ሶስቱም ላይ አፕላይ ያደርጋል። ማፕ አይደል የሚያደርገው እዚህ ጋር የዞረ ማፕ እያደረገ ስለሆነ የሚሰራቸው። ስለዚህ ነው ዲስክሪፕሽኑንም እንደዛው የሆነ ያክል እንስጠው። ይህን 65 እናድርግለት። ስድስት ከሀምሳ ብሰጠው ይሁን። ወዳችሁታል? እሺ ከዛ ዲስክሪፕሽኑንም እንስጠው። ዴስክ ሳይዝ አላችሁ እነ ቤዛ ቲዮኒ ምን አልከኝ? አላችሁ እነ ቤዛ አላችሁ። እኔ ያለው አብሽሩ አብሽሩ እንዳይደብሯችሁ። ኦልሞስት አልቋል። ቲዮኒ ውስጥ ይህ ስታይሉ አትጨነቁ። ስለማስመሰል እየሞከረ ነው። እሱ አይደለም በዚህ ክላስ ቅድም ለእነዚህም እንደዛው ፕራይስ የሚባል ነው ያለ። ስለዚህ እዚህ ጋር እንዲያው ለሁለቱም መስጠት ይቻላል አይደል? ኮማ አድርገን ተጨማሪ ክላስ ብንሰጥ ለሁለቱም ክላስ ይህን ነገር አፕላይ አድርግ ማለት ነው። በቃ ኦልሞስት መስሎልናል። አሁን ግን አንድ ችግር አለ። ቪዲዮ ላይ አይታችሁ ከሆነ የመጀመሪያው ሮው ላይ ቴክስት ከግራ ኢሜጅ ከቀኝ አለ። ሁለተኛ ሮው ላይ ደግሞ ኢሜጅ ከግራ ይመጣል፣ ቴክስቱ ነው ከቀኝ የሚሆነው። ሶስተኛ ላይ ደግሞ ተመልሶ እንደነበረበት ይሆናል። ሶስተኛ ላይ ቴክስት በግራ ይሆናል፣ ከዛ ኢሜጁ በቀኝ ይመጣል። እሱን ነገር መስራት። ይሄኛው ላይ ግን እንደምታዩት
ማፕ ስለሆነ እያደረግን ያለው መጀመሪያ ቴክስት ይመጣል፣ ከዛ ኢሜጅ፣ መጀመሪያ ቴክስት ይመጣል፣ ከዛ ኢሜጅ ነው። ይቺ ነገር እንዴት ነው መስራት የምንችለው? ቃል እዚህ ጋር ማፕ ስናደርግ ቅድም አይፎን ብለናል። ኢንዴክስ የምንስጠው ማፕ ማለት እንግዲህ እንትን ነው። አይፎንስ ላይ የመጣልን ዴታ አሬ ስለሆነ ነው አይደል ማፕ መጠቀም የቻለው። እያንዳንዱ አሬ ደግሞ የራሱ የሆነ ኢንዴክስ አለው። ኢንዴክስ ደግሞ ከዜሮ ነው የሚጀምረው። ኢንዴክስ ዜሮ ማለት ኢቭን ነው ማለት ነው። ኢንዴክስ ዋን ሆነ ማለት ደግሞ ኦር ነው። ስለዚህ ኢንዴክሱን ቼክ በማድረግ የትኛው ቀድሞ ዲስፕሌይ ማድረግ እንዳለበት መንገድ ይቻላል። ፖይንቱ ሰብ ገብቷቸዋል። ኢንዴክሷን ቼክ አድርገን ለምሳሌ ኢንዴክስ ዜሮ ከሆነ መጀመሪያ ቴክስቱን ከዛ ኢሜጁን እንትናል። ኢንዴክስ ኦድ ከሆነ ግን መጀመሪያ ኢሜጁን ዲስፕሌይ አድርግ ከዛ በኋላ ማለት እንችላለን። ከዛ ነው ኢንዴክስ እዚህ ጋር የጨመረው። ከዛ እዚህ ጋር እንግባና ውስጥ ገብተን ምን እናደርጋለን? እንደዚህ እንበልና ኢንዴክስ እንወስዳለን። ከዛ ያው ጃቫስክሪፕት ኤክስፕሬሽን ስለሆነ የምንጽፈው ነው ከሊብሬስ ውስጥ የገባሁት። ሞጁሎ ብለን ቱ ኢንዴክሱ ሞጁሎ ቱ ቼክ ያደርጋል። ከዜሮ ጋር እኩል ነው ጥያቄ ምልክት ቼክ አድርግልኝ ማለት ከሆነ እዚህ ውስጥ የምሰጥ ነገር አለ። እሱን ዲስፕሌይ ታደርጋለህ ነው። ሁሉም ነገር ግን ራፕ መደረግ አለበት በአንድ ዲ በጃቫስክሪፕት። ስለዚህ ኢንዴክሱ ለሁለት ተካፍሎ እንትኑ ዜሮ ከሆነ ይህን ነገር ዲስፕሌይ ታደርጋለህ ነው። ከዛ ኮቴሽን አሁንም እንጠቀምና ብራኬት ይከፈታል። ከዛ አሁንም ይህችን ነገር እንሰራለን። አሁን ምንድን ነው የሚያደርገው? ኢንዴክሱን ምንድን ነው ይደረጉ እቺ ነገር እዚህ ጋር አለ። እሺ ኢንዴክሱን ይወስዳል። ከዛ ሞጁሎቱ ቼክ ያደርጋል። ሪማይንደሩ ከዜሮ ጋር እኩል ነው አዎ ከሆነ መጀመሪያ ብራኬት ውስጥ ያለውን ነገር ያመጣል። አይደለም ከሆነ ደግሞ ከኮለም በኋላ የሰጣችሁትን ነገር ይሰራል ፖይንቱ። ስለዚህ ኢንዴክሱን ቼክ አድርጎ መጀመሪያ ላይ ኢንዴክሱ ኢቭን ከሆነ መጀመሪያ መምጣት ያለበት ዲስክሪፕሽኑ አይደል? ስለዚህ ይቺን ነገር እንውሰዳት። ይህ ሙሉ መውሰድ እንችላለን። ካፒ አድርገን እንውሰደው። እነዚህ ውስጥ እናስገባለን። መጀመሪያ ዲስክሪፕሽኑ ከዛ ኢሜጁ ይመጣል። ካልሆነ ኢንዴክሱ ኢቭን ካልሆነ ደግሞ እዚህ ጋር የሚሰራውን ነገር ነው የሚሰራው። እሱን ደግሞ እንዴት ነው የምንሰጠው? መጀመሪያ ኢሜጅ። ስለዚህ የኢሜጅ እንዲህ ብንስጥ መጀመሪያ እችን እዚህ ውስጥ እናስገባት። ከዛ በኋላ ይሄኛው ዲስክሪፕሽን ነው። ያው ዲቤት ጠፍቻለሁ። ያው የትኛው ዲቤት የትኛው እንደሆነ አላስታውስም። እሺ መልስ ቫሪያብሉን ማስቀመጥ ይቻላል። ምን ቫሪያብሉን ብቻ ፒክ ማድረግ ይቻላል። ቫሪያብሉ ለምሳሌ ፕሮዳክት ዶት ብለህ ለምሳሌ ቴክስት ከሆነ ፕሮዳክት ዶት ዲስክሪፕሽን ካልሆነ ደግሞ ፕሮዳክት ዶት ዩአርኤል። ያው እኮ ፌች አድርገን አምጥተናል። ኦርደሩን ብቻ ማስተካከል የሚቀር ኦኬ። የመጀመሪያው ዲቭ ኦኬ ሮ ውስጥ ነው መሆን ያለብን እንዴ? እዚህ ውስጥ ነው የምንጽፈው። እንትን እዚህ ውስጥ ነው የምንጽፈው። ኢንዴክስ ሞጁሎ 2 ዜሮ ነው። ቼክ ይደረጋል ከሆነ
ነገር ይሰራል። ይህ ፍራግመንት ነው ጀስት እንትኑን ለመያዝ ነው። ስለዚህ ኢንዴክስ ሞጁሎትን ወስዶ መጀመሪያ ኪውን እዚህ ጋር እንደ ኢንዴክስ እንስጠው። እሺ ለመጀመሪያው ኪውን ኢንዴክስ ነው በለት በኋላ ለቨርቹዋል ዶሙ እንዲጠቅመው። ስለዚህ ኢንዴክስ ሞጁሎትን ወስዶ ቼክ ያደርጋል እና ኢቨን ከሆነ እዚህ ውስጥ የምንሰጠውን ነገር ነው መጀመሪያ ዲስፕሌይ የሚያደርገው። ከዛ ካልሆነ ደግሞ ይሄኛውን ይሰራል። ስለዚህ መጀመሪያ ኢንዴክሱ 0 ከሆነ ማለት የመጀመሪያው ኤሌመንት ቅድም እንዳየነው ዲስክሪፕሽን በግራ ኢሜጁ ከቀኝ እንዲሆን ስለሆነ የምፈልገው ይህ ሙሉን ነገር እንስጠው። ይህችን ነገር እንዳለ እንስጠው። ኮፒ አድርጌ ልስጠው ለዛኛውም ስለሆነ የምፈልገው። ካልሆነ ግን መጀመሪያ ኢሜጁን ያወጣና እዚህ ውስጥ ነው ያለው። መጀመሪያ ኢሜጁን ያወጣል። ከዛ በኋላ ነው ይሄኛውን ነገር ዲስፕሌይ ማድረግ ያለበት። እሺ ይህ ለምን እንደሚጨምረው አላውቅም። እናጠፋውም ችግር የለውም። አሁን ምንድን ነው ያደረግነው? ማፕ ሲደረግ እንደተባባል ነው አይፎን ማፕ ሲደረግ የአሬ ስለሆነ ኢንዴክስ ይኖረዋል። ኢንዴክስ ደግሞ ከዜሮ ነው የሚጀምረው። ስለዚህ ኢንዴክሱ ይወስድና ሞጁሎቱ ቼክ ያደርጋል። ኢቭን ነው አይደለም። ኢቭን ከሆነ ራፕ ያደረግነው ነው። ብራኬት የምንጠቀመው መልቲፕል የሆነ ነገር ካለ ነው እንጂ አንድ ላይን ከሆነች አያስፈልግም የነበር። እንደ ተርነሪ ኦፕሬተር ነው። ተርነሪ ኦፕሬተር ነው። ኢፍ ማለት ነው። ኢፍ ኢንዴክሱ ለሁለት ተካፍሎ 0 ከሆነ ይህን ነገር ሬንደር አድርግልኝ፣ ካልሆነ ደግሞ ከኮለም በኋላ የምትሰጡት ነገር አለ አይደል? እሱ ነገር ሬንደር ያደርጋል ነው። አሁን የመጀመሪያው ኤሌመንት ሲወስድ ኢንዴክሱ 0 ነው። ምክንያቱም አሬ የሚጀምረው ከኢንዴክስ 0 ስለሆነ፣ ስለዚህ መጀመሪያ ዲስክሪፕሽኑን ከዛ ኢሜጅን ያወጣል። ለሁለተኛው ግን ሲመጣ ኢንዴክሱ 1 ይሆንበታል። 1 ደግሞ ለሁለት ተካፍሎ ሪሜንደሩ 0 አይደለም ማለት 1 ደግሞ እዚህ ጋር ለሁለት ተካፍሎ ሪሜንደሩ 0 አይደለም። 0 ካልሆነ መጀመሪያ የመጀመሪያው ብራኬት ላይ የሰጣችሁትን ነገር ይዘለውና ይሄኛው ነው የሚሰራው። በዚህኛው ጊዜ ደግሞ መጀመሪያ ኢሜጅን አውጣ፣ እዛ በኋላ ዲስክሪፕሽኖችን ታወጣለህ ብለን አዘናል። እንደተጠበቀው ከሆነ ሰርተዋልን አለ። መጀመሪያ ዲስክሪፕሽን አለ፣ ከዛ ኢሜጅ ይቀድማል፣ ከዛ ዲስክሪፕሽን ይመጣል። እንደዚህ ነው። አሁን ግን ዲስፕሌይ እያደረግነው ያለ ነው አፕ ዳጅ 6 ላይ ነው። እንደዛ ሳይሆን አይፎን የሚባለው ነገር ክሊክ ሲደረግ ነው ይህ ነገር እንዲሰራ የምንፈልገው። የሆነ ራውቲንጉ መስተካከል አለበት ነው። ራውቲንጉን ሃንድል ለማድረግ አንድ ራውት የሚባል ራውት ዳጅ 6 የሚባል የሆነ ፋይል ክሬት እናደርጋለን። ከሜን ዳጅ 6 ጎን ቢሆን ጥሩ ነው። እንደዛ እንዲሆን ምንድን ነው የምታደርጉት? መጀመሪያ መጣችሁ ሜን ዳጅ 6 ላይ ክሊክ ታደርጋላችሁ። ከዛ እዚህ ጋር እንምጣና ራውትስ ዳት ጄ6 እሺ፣ ከዛ አርኤፍሲ ፋንክሽናል ኮምፖነንት ነው የሚሆነው። ከዛ በፊት አሁን ራውተር ምናምን ልንጠቀም ስለሆነ ምን መጫን አለብን? ሪያክት ራውተር ዶምን መጫን አለብን። ምክንያቱም እነዚህ ነገሮች ያሉት ራውተር ብራውዘር ራውተር ምናምን ያሉት ሪያክት ራውተር ዶም የሚባለው ላይ ነው። ሪያክት ራውተር ዶም ደግሞ የለንም። ኢንዴክስ ዳት ፓኬጃችን ላይ ብትሄዱ ያለን ሪያክት ዶም አለ። ሪያክት ራውተር ዶም ቅድም የጫንኩት ነው። ፓኬጁን አላጸዳሁትም፣ ቅድም የጫንኩት ነው። ስለዚህ እናንተ ጋር አይኖርም። መጀመሪያ ላይ ሲሰሩ እንደምታደርጉት ይህም እንዳይቆም መቆም የለበትም። ባክኤንዱም መቆም የለበትም። ከቆመ ዴታውን ከየት ያመጣል? ስለዚህ ፕላስ ትሉና ሶስተኛ ተርሚናል ትከፍታላችሁ። ከዛ ትክክለኛ ዳይሬክተሪ ላይ ግን መሆን ይኖርባቸዋል። ኤፒአይ አርኤፍሲ ፓረንቱ ላይ ነው የከፈተልኝ። ቼክ ለማድረግ ኤልኤስ ብትሉት ይኸው አፕ ሪያክት ወደ ፍሮንቲንዱ መግባት አለብኝ። ፍሮንቲንዱ ላይ ነው ደግሞ መጨመር የሰርቨሩ የባክኤንዳችን። ስለዚህ ሲዲ ሪያክት ከዚህ በኋላ ምን ትላላችሁ? ኤንፒ እንትን ላይ ብትሄዱ አለ ኖድ ፓኬጅ ማኔጀሩ ላይ ሪያክት ራውተር ዶም ይባላል። ይህ ነገር መጫን አለበት የግድ ነው። ድሮ አንድ ላይ ነበሩ ብለዋል ሪያክት እና ሪያክት ራውተር ዶም። ከዛ ግን ለያይተዋቸዋል። እዛች ነገር ካፒ እያደርጋቸው ወስዳቸዋት ሪያክት ራውተር ዶምን ወስዶ እዚህ ጋር ፔስት አድርጎ ኢንተር ማለት ነው። እኔ ኦልሬዲ ጭኜዋለሁ፣ ግን መጫን አያስፈልግም። ስለዚህ እንደማደርገው መጀመሪያ ሙሉ አፓችሁን በብራውዘር ራውተር ራፕ ማድረግ፣ ከዛ በኋላ ነው የራውቲንግ ፋንክሽናሊቲ የሚፈቀድላችሁ። ሙሉ አፓች ማለት አፕዳጅ 6 ነው። አፕዳጅ 6 ደግሞ ሬንደር የሚደረገው ሜን ዳጅ 6 ላይ ነው። ስለዚህ ሜን ዳጅ 6 ላይ ትሄዱና ቅድም ስላላጸዳሁት ነው ይህ ነገር አይኖርም። ስለዚህ ምን ታደርጋላችሁ? መጀመሪያ ኢምፖርት ብራውዘር ራውተር ዲስትራክቸር ተደርጎ ነው ኢምፖርት የሚደረገው ወይም ኢንስትራክሽን እንላለን። ኢምፖርት
ዲስትራክሽን ነው የሚደረገው እንደ ኦብጀክት። ስለዚህ ብራውዘር በአፕር ኬዝ ነው የሚጀምረው። ራሱ ሰጀስት ያደርጋቸዋል። ብራውዘር ራውተርን ከሪያክት ራውተር ዶ ኢንተር ብለው አስገብቶልኛል። ከዛ በኋላ አፕ ላይ መጣና መጻፍ ነው። ብራውዘር ራውተርን ልክ እንደ ታግ ነው የሚጻፈው። እንደዚህ ልክ ስትዘጉት እሱ ራሱ ኦፕኒንግ እና ክሎዚንግ ታግ አለው። ክሎዚንጓን ወስዳችሁ ከአፕ ስር ማስገባት ነው። አሁን ምን አደረግን? አፓችንን በብራውዘር ራውተር ራፕ አድርገነዋል። ከዚህ በኋላ ራውቲንግ ፋንክሽናሊቲ ይፈቀድልናል ነው ፖይንቱ። ግልጽ ከሆነ ገብቷችኋል? ነገር እንትን ቀስም የራውትስ ኮምፖኔንት አፕ ላይ ምናምን የራውት ኮምፖኔንት እዚህ ጋር ቢሆን ጥሩ ነው። ክሬት ኦኬ እዚህ አፕ ከሜን ዶት ጄስ ኤክስም ጎን አፕ ላይ ከእንደዚህ ይቻላል አይደል? አፕ ላይ ኦኬ ውስጥ ገብተን ይቻላል። ክሊር ለማድረግ ነው እንጂ አዎ ልክ ነው። እዚህ ውስጥ ገብተን ሙሉ ነገሩን መስራት እንችላለን። ግን እንዲህ ከምናጨማልቀው ቆይ እናጸደዋለን። ስለዚህ መጀመሪያ ራውትስ ላይ ቆይታ ያዋለሁ እዚህ ጋር መስራቱ ፖይንቱ ምን እንደሆነ። ምክንያቱም በኋላ ዌብሳይት የሆነ ጊዜ ሜንቴን መደረግ ይኖርበታል። በጎች ይኖራሉ፣ እነሱን ፊክስ ማድረግ አለብን ምናምን። ሁሉም ነገር አፕ ላይ ምናምን ሲሆን ለሜንቴናንስም አይመችም፣ ለማንበብ ይከብዳል ምናምን። ለዛ ራውቲንጉን ሃንድል የሚያደርግ አንድ ራሱን ራውትስ ዳጄስ ኤክስ የሚባል የሆነ ፋይል አዘጋጅተን እዛ ላይ ሃንድል ማድረግ እንችላለን። ከዛ በፊት ምን እናድርግ? እሺ ይችን እንስራ። መጀመሪያ ራውትስ የሚባል ይኖረናል። ራውትስ ራሱ ስትጠቀሙ ኢምፖርት ያደርገዋል ከላይ። እሺ አላደርገውም፣ ስለዚህ ልጻፍ። ሪያክት ራውተር ዶም በራውትስ ደግሞ ራውት ራሱ እንትን ይደረጋል፣ ራፕ ይደረጋል። ስለዚህ ራውት ብቻ ሰልፍ ክሎዚንግ ነው። እዚህ ጋር ኮማ አድርገን ማስገባት እንችላለን። አፐር ኬዝ ነው የሚሆኑት ደግሞ እነዚህ። እሺ እዚህ ጋር ራውትስ ተመሳሳይ ነገር ነው እያለኝ ነው። ስለዚህ እኛውን መጀመሪያ አፕ ራውትስ ልበለው። እዚህም ጋር ኤክስፖርት ሲደረግ እንደዛው አፕ ራውትስ ነው ኤክስፖርት ይደረግ። እሺ ራውት ደግሞ ሁለት እንትን ይወስዳል። የመጀመሪያው ሁለት አትሪቢዩቶች አሉት። ፓቱ ነው። ፓቱ ምን ሲሆን ነው የተባለው? አይፎን ብሎ ሲሄድ ነው ሰው እያወረድ አይፎን ብሎ ሲሄድ ኤሌመንቱ ምን ይሆን? ምንድነው ሬንደር እንዲደረግ የምትፈልገው? ሬንደር እንዲደረግ የምፈልገው አይፎን ነገረስ አይፎን ነው አይደል? ኮምፖነንታችን ስሙ ቅድም ያዘጋጀን አይፎን ሬንደር እንዲደረግ ፈልጋለሁ ነገር ያው እሱ ራሱ አይፎን አስገብቶልናል። ስለዚህ ቅድም ቼክ ለማድረግ ነበር አፕዳት ጄ6 ላይ አይፎን እየጠራ ነው እና አሁን መጠራት የለበትም። ምክንያቱም ዩዘሩ ወደ አይፎን ወደሚባለው ራውት ሲሄድ ነው እንጂ የሚታየው ዝም ብሎ ሲመጣ ሆም ፔጁ ላይ አይደለም የሚታየው። ስለዚህ እሱን ሰርተናል። ከዛ በኋላ እሱን ራሱ ደግሞ አምጥተን ራውትስ ላይ ኤክስፖርት የሚደረገውን ነገር ለማምጣት አፕ ራውትስ አለ ኤክስፖርት ተደርጓል። ስለዚህ ወስደን እሱን አፕዳት ጄ6 ላይ እንጥራው። ከየት ነው እንዲገባ የሚፈልገው? ግሬሎ ሜትም ቢሆንሽ እዚህ ጋር እንምጣና እሱ ራሱ ኢምፖርት ያደርገዋል ብዬ አስባለሁ። ኮምፖኔንት ኔሙ ግን በራውትስ ነው ያለው። መቀየር ያለብን ችግር የለም። እንትን ስላለብን ተመሳሳይ ነገር ነው ስላለብን ነበር እንደዛ። ያው አፕራውት ከየት ፍሮም ብሎ ይነግሯል ኮምፖነንቱ። እዚህ ውስጥ ያለውን አፕራውት የሚባለውን ፋንክሽን በእርግጥ ኮመን ፕራክቲስ እንዳልከው እዚህ ጋር የምትሰጠው ፋይል ኔም እና ውስጥ ገብተን የምትሰጠው ፋንክሽን ተመሳሳይ መሆን አለበት። ግን ተመሳሳይ ስናደርገው ራውትስ ላይ ገብተን ይህንም ራውት ስንለው እዚህ ጋር ደግሞ ይቺ ራውትስ አለች አይደለ? የብራውዘር የሪያክት ራውተር ዶም ላይ ያለው ራውትስ ተመሳሳይ ሆነ። እሱ ነገር ኮንፍሊክት ይፈጥራል። ለዛ የቀየርኩት አሁን ፋይል ኔሙንም ፋይል ኔሙ አሁን በራውትስ ነው። ራውት ነው፣ ችግር የለውም። ኤክስፖርት የሚደረገው ግን እዚህ ጋር ምን ተብሎ ነው? አፕ ራውት። ስለዚህ እሷን ወስደህ ኢምፖርት ማድረግ አፕዳት ጄ6 ነው። እሺ አሁን ይህን ሰርተናል። ከዚህ በኋላ ምን ይቀረናል? ሄደር ላይ እንሄድና ሄደር ዳት ጄ6 ላይ ሄደን አይፎን
አሁን ብራውዘር ራውተር እንትን ልንል ነው። ስለዚህ ፔጅ ላይ ሪፍሬሽ ማድረጉንም ማስቆም አለብን። ስለዚህ አንከር ታግን በሊንክ እንተካለን። ሊንክ ከላይ ኢምፖርት መደረግ ግን አለበት። አሁን ኦልሬዲ ላርገው ብሎኝ አርገው ብያለሁ። ሊንክን ከሪያክት ራውተር ደግሞ ያስገባል። ከዛ ኤችአርኤፍ የነበረውን ቱ እንለዋለን። ቱ ከዛ ግን ፓዙን መስጠት ነው። ወደ የት? ወደ አይፎን ስላሽ አይፎን። እስኪ አሁን ቼክ እናድርግ። ስንሄድ አሁን ሆም ፔጁ ላይ መታየት የለበትም። የለም። አሁን አይፎን ስነካስ ይመጣል። ቼክ እናድርግ። ምንድን ነው? ምናልባት ስፔሊንግ ካፒታል ነው ስሞል አይፎን እሱ ሴንሲቲቭ ነው። አይፎን እስኪ እዚህ ጋር ፓዙ አይፎን ሎወር ኬዝ ነው የሚሆነው። ኤሌመንቱ ደግሞ አይፎን ትልቁ ነው የሚሆነው። እዚህም ጋር አይፎን ነው ኢምፖርት ያደረኩት። ራውትስ ገብተዋል። ራውትም ገብተዋል። ለምን እየሰራ እንዳልሆነ አላውቅም። አፕሮች እዚህ ጋር አፕሮች አለ። ካልሆነ አንድ ያስነስተን አስኩማናስነስ አንዳንዴ እንደዛ አይልም። ፒኤም አንዴ ኮንሶል ላይ ብንሄድ ኤረሩን ማየት እንችላለን። ኪ ሊኖረው ይገባል ነው ያለኝ። ኢች ቻይልድ ኢን ሊስት should have a key። እሺ አሁን ራት የምታደርገው ነገር አለ። ራውት እንደ ቻይልድ የምትይዘው ነገር እኮ ሰጥቼው ነበር ኢንዴክስ ብዬ ለምን እንደሆነ ስራው ኪ መኖር አለበት ነው ያለኝ። ኪ ደግሞ ሰጥቻለሁ። ምን ይሻላል? አጥፍቼ ልስጠው። ኦኬ ዩቲዩብ ላይ ነው ያለው። ዩቲዩብ ቪዲዮስ ላይ ነው ችግሩ። ከዚህ ጋር ምን አገናኘው? ወይ እነሱን ኮሜንት አውት አድርግና ይሄን ዩቲዩብን ላውጥ። ኮሜንት አውት አድርግና ቅድም አይተነዋል ቪዲዮቹ ሁሉ የሆነ ስህተት ሰርተን ነው። ባለ ውስጥ 5000 አይፎን
እንደዚህ እንዳትለኝ። ሁለት ላይ ላይን ቲዮሪ አይፎንስ ባዶ ነው እያለኝ ነው። አይፎንስ ባዶ ነው። አዎ ቅድም ግን ሰርቶ ሊሆናል መጡ። አዎ እሺ በዚህ ሰርቨሩን አጥፍቼ ላስነሳ። ባዶ اللي ሌላ ቤታችንን ማይስኩል ማስነሳትም ካለብን እንሞክራለን። እዚህ ጋር እና ሌላ እዚህ ጋር እያወጣ ነው። እሺ እስኪ ወታደር ቅድም ዲስፕሌይ አድርጎ እያየ ነው ነበር እኮ። አዎ አዎ አዎ፣ እሺ ወይ አንዴ እንትኑ ላስቆም፣ ዴታቤዙን ላስቆመው እና ትንሽ ጊዜ ይወስዳል እስከሚከፍት። ከደከማችሁ መውጣት ይቻላል። አብሽሩ። لازم ስላስቆም ነው እዚህ ጋር ብሬክ ያደረገው። አፕሳን ኢንዴክስ ዳችስ
እሺ ኤረሩን አግኝተነዋል። ነበረ ችግሩ ራውቲንግ ላይ ያው መጀመሪያ ሆም መስተካከል ያለበት ነገር ነው። በእርግጥ ትክክል ሎጂካል ኤረሩ ምን እንደሆነ አልገባኝም፣ ግን ይህ ነገር ሳስተካክለው ሰራልኝ። እናደረግን አሁን ራውትስ ላይ ቅድም አንድ ነገር ብቻ ነበረ አይፎን ብቻ። አሁን ግን ምን አደረግን? አፕ ዳጄ ሲክስ ላይ የነበሩት እነዚህ አሉ አይደለ? የፈርስት ሴክሽን አለርት ምናምን እነሱም ሙሉ አንድ ሆም የሚባል ፎልደር ብናዘጋጅ ኮምፖነንት ውስጥ ሆም የሚባል ፎልደር እሱ ውስጥ ደግሞ ሆም ዳጄ ሲክስ የሚባል አንድ ፋይል አለን። አርኤፍሲ ብላችሁ ፋንክሽናል ኮምፖነንት ታስገባላችሁ። ከዛ አለርትን ከሄደሩና ከፉተር ውጭ ፈርስት ሴክሽንን ሰከንድ ሁሉንም እናስገባለን እዚህ ጋር። ከዛ ሆም ኤክስፖርት ይደረጋል። ኤክስፖርት የተደረገውን ሆም ራውትስ ዳት ጄኤስኤክስ ላይ ኢምፖርት እናደርገዋለን። እዚህ ጋር ኢምፖርት ተደርጓል። ከዛ ፓዙ ፎርወርድ ስላሽ ከሆነ ማለት ሆም ከሆነ ሆምን አሳይ ስንል ያን ሆም ላይ ያለው ነገር ሁሉ ነው የሚያሳየው። ሄደሩ እና ፉተሩ ግን የትኛውን ፔጅ ላይ ብንሆን እንዲታይ ነው የምንፈልገው። ስለዚህ ሄደሩ እና ፉተሩ ከራውትስ ውጭ ነው የምናደርገው ዲፔንደንት እንዲሆን ስለማንፈልግ። ከዛ አፕዳጄ ሲክስ ላይ እንሄድና ራውትስን ብቻ እንጠራለን። አፓችን አጸዳሙ። ቅድም ላይ ብዙ ነገሮች ነበሩ። እነዛን ሁሉ ነገሮች አውጥተን ሆም ላይ አስገባን እና አዘጋጀናቸው። ሆም ደግሞ ራውትስ ላይ ሬንደር እየተደረገ ነው። ይህን ራውትስ ደግሞ አፕዳጄ ሲክስ ላይ አምጥተን አስገባ ነው። አሁን እንሞክር። ላይ እዚህ ጋር ነበርን መጀመሪያ እዚህ ጋር ነበርን መጀመሪያ። ከዛ ልክ አይፎን ሲነካ ወደዚህ መውሰድ አለበት ነው፣ ወስዷል። እዚህ ጋር ለርን ሞር ምናምን የምትለዋን ነገር መጨመር ነው የቀረው። እሷን ደግሞ ለመጨመር በጣም ተወሳስቧል። እንግዲህ አይፎን ላይ እንሄድና አይፎን ዳጅ ሲክስ ላይ ሬንደር የሚደረገው ነገር ላይ መጀመሪያ ሪያክት አይከንስ የሚባል አንድ ላይብረሪ አለ። አይከኖችን መጠቀም እንድትችሉ የሚያስችላችሁ ባለፈው የኢቫንጋዲን ፓርት ኦፍ የኢቫንጋዲ ስቱደንት ዳሽቦርድን ስንሰራ የተጠቀምንበት። ስለዚህ መጀመሪያ እሱን ፍሮንቲንዳችን ላይ መጫን። ፍሮንቲንዳችን ኤ ነው ሪያክት። ስለዚህ ኤንፒኤም አይድ ነው ሪያክት አይከንስ ብላችሁ ኢንተር ብትሉት ይጭናቸዋል። ይጭነዋል። ኦልሬዲ አለኝ። ቼክ ለማድረግ ፓኬጅ ጄሰን ላይ ማየት ይችላል። ሪያክት አይከንስ አለ። ሪያክት አይከንስ ካለ ከለርን ሞር በኋላ ያለችው የሆነች አይከን አለች፣ እሷን ለመጠቀም ሪያክት አይከንስ ላይ ትሄዱና አንግል ብላችሁ ሰርች ብታደርጉ ያትች ነገር አለች። መጀመሪያ እንደዚህ ብለ ኢምፖርት አድርጋት ነው። እሺ ይህን ኢምፖርት አድርጋለሁ። የት አይፎን ላይ ነው ኢምፖርት አድርገናል። ከዛ መጠቀም የምትፈልገው ቦታ ላይ ደግሞ እችን ኮምፖነንት መጠቀም ነው። መጀመሪያ በኤ እዚህ ዲስክሪፕሽን ውስጥ ገብታችሁ ኤ ውስጥ ለርን ሞር የሚላል ለርን ሞር ካለ በኋላ እች ኮምፖነንት ደግሞ አሁን ሄደን ብናይ እች ነገር መጣለች። ግን ቴክስት ዴኮሬሽንን ማጥፋት አለብን። ስለዚህ ክላሱን የምንጨምርለት ቴክስት ዴኮሬሽን ቴክስት ዴኮሬሽኑን ነው። አሁን እንደምታዩት ጠፍቷል። ሳይዙን ብቻ የተወሰነ ማሳደግ ብንችል ጥሩ ነው። ክላሱን የምንጨምርበት ላይ ለርን እንበለውና ለርን ብለን ኦልሬዲ ሲኤስኤስ ስላለ ለአይፎን እየጻፍ ነው ያለው ሲኤስኤስ እሱ ላይ ፎንት ሳይዝ 10 ፒክስል ብንሰጠው ምን ያህል ይህ ተለቀው። ስለዚህ በቃ ይህን መጨመር ይችላል። ደኛው ላይ እና እዚህም ጋር መግባት ስለነበር አሁን ሁሉም ላይ አለ። ትንሽ በጣም ተጠግተዋል ወደ ላይ። ስለዚህ እናርቀው ሙሉ እንትኑ ክላስ ነው የመስጠት
እዚህ ጋር ኮንቴነሩ ላይ ኤምቲ ወይም ማርጂን ፎር መሰረት ከላይም ከታችም ከጎንም ቀረዋል። ስለዚህ ፒ እንጨምርለት ፒ4 ሴንተር ሴንተር መጣሽ ስትራክቸር ስለሆነ ይኸው ኤምቲ ፎር ሰጠናል። ፒቲ ፎር እንስጠው ፒቲ 5 እንስጠው። በቃ ማለት ነው። አይፎንስ የሚለው ትንሽ ጎላ እንዲል እንፈልጋለን ከሆነ አይፎንስ የሚባል ክላስ ውስጥ እና ከስተም ሴስ እንጠቀም። ቡትስትራፕ 5 ቢሆን ኖሮ እዛው ማስተካከል እንችል ነበር። እዚህ ጋር ሳይዙ 60 ፒክስል ብትሰጡት 650 ብንሰጠው እንደዚህ መሆን ይችላል። በቃ ይህን ይመስላል። እነዚህን ኢሜጆች ቀጥታ ማግኘት ስላልቻሉ ከጉግል ፈልጋችሁ ይስማማል የምትሉትም ግን ተመጣጣኝ መሆን አለባቸው። ተመሳሳይ ሳይዝ ቢኖራቸው ጥሩ ነው። እሱን ነገር አስገቡ። አንዴ ካፕ ለማድረግ ያክል ራውትስ ዳት ጄኤስኤክስ የሚባል ፋይል አዘጋጀን። እሱ ውስጥ አፕ ራውትስ የሚባል አንድ ፋንክሽን አለን። ፋንክሽኑ ሪተርን ያደርጋል። ከዛ ራውትስ እንጠቀማለን። ሄደሩና ፉተሩን ከራውትስ ውጭ ነው የምናደርገው፣ ሁሉም ቦታ እንዲታይ ስለሆነ የምንፈልገው። ለምሳሌ እዚህ ጋር እንደምታዩት ያለነው ሌላ ፔጅ ነው አይደል? ሆም ፔጅ ላይ አይደለንም፣ ግን ሄደሩን ማየት እንችላለን። ፉተሩም አለ። ያ የሆነው እዚህ ጋር ሄደሩና ፉተሩን ከውጭ ስላደረግናቸው ነው እንጂ ራውትስ ውስጥ ቢሆን ኖሮ አይታይም ነበር። ከዛ ፓቱ ስላሽ ፎርወርድ ስላሽ ሲሆን ሆምን አሳይ ነው። ሆም ማለት ደግሞ ሙሉ ኮምፖነንቶቹ ድሮ አፕ ላይ ወስደን ሬንደር ያደረግናቸው ሙሉ ሆም የሚባል ውስጥ ሬንደር ስላደረግናቸው ነው። ስለዚህ ሆም መጥቶ ራውትስ ላይ ሬንደር ይደረጋል። ፓቱ አይፎን ሲሆን ደግሞ አይፎን ሬንደር አድርግ ብለነዋል። ከዛ ደግሞ ሄደሩ ላይ ሄደን ሄደሩ ላይ ይህ የነበረውን ሊንክ አደረግ ነው። ይህ ፔጅ ሪፍሬሽ ማድረጉ እንዴት ሆነ። ከዛ ሊንክ ከሆነ ደግሞ ኤችአርኤፍ የነበረውን ቱ ነው የምትሉት። ቱ ብላችሁ ፓቱን መስጠት ነው አይፎን። ስለዚህ በቃ አለቀ። ከዚህ በኋላ ራውትስ ላይ ነገር ሬንደር ይደረጋል። አፕ ላይ ሄዶ ሬንደር የሚደረገው አፕ ራውትስ ብቻ ነው። አፕ ራውትስ ብቻ። አፕ ራውትስ ማለት ደግሞ ራውትስ ውስጥ ኤክስፖርት የሚደረገው ፋንክሽን ነው። ይህ የአፕ ራውትስ። ከዛ አለቀ ማለት ነው። ሁለተኛ ጥያቄ ይመስላል። ይህን ስትነቡ ወደ ሆም ይመለሳል። ሪፍሬሽ አላደረገም አያችሁ። አይፎንን ስነካ ደግሞ አይፎን ብነካ ደግሞ ወደ አይፎን ይሄዳል። ከዴታቤዛችን ፌች አድርጎ የሚያመጣው ሁለተኛ ጥያቄ ይመስላል። ተለማመዱበት። ስትሞካክሩት ይበልጥ ግልጽ ነው።